ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ እያልን ወደ ዜናዎቹ እናልፋለን። አሳዛኝ ዜና አለን። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ የ14 ሰዎች ሕይወት አለፈ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽንሌ ወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽንሌ ወረዳ አስተዳደር ያገኘነው መረጃ ያመለክታል። በአደጋው ከባድ ጉዳት የደረሰባቸው ሰዎች በሽንሌ ሆስፒታል ሕክምና እያገኙ ሲሆን የአደጋው መንስኤ በመጣራት ላይ እንደሚገኝ ተገልጿል ሲል ዳጉ ጆርናል ዘግቧል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዙ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ መዘጋጀቱ ይታወሳል። ይህንን ገንዘብ ለመበደር የሲቢኢ ብር ተጠቃሚ መሆንን የሚያስፈልግ ሲሆን ባንኩ ከደሞዝ ከፋይ ፋይናንስ ጋር በሚኖረው ስምምነት መሰረት ተበዳሪ አካል ባለበት ሆኖ በሲቢኢ ብር አማካኝነት አገልግሎቱን የሚያገኝ ይሆናል። ለዚህም የብድር አወሳሰድና አመላለስ ሂደት እንደሚከተለው ቀርበዋል። የግማሽ ወር ደሞዝ የሚበደር ሰው በአንድ ወር ውስጥ ተመላሽ የሚደረግ ሲሆን ወለድ 3% ይሰላል። የአንድ ወር ደሞዝ ሲበደሩ ወለድ 8% የመመለሻ ጊዜ 3 ወር፣ የሁለት ወር ደሞዝ ሲበደሩ ወለድ 14% የመመለሻ ጊዜ 6 ወር፣ የሶስት ወር ደሞዝ ሲሆን ወለድ 17% በ9 ወር፣ የአራት ወር ደሞዝ ለሚበደር ወለድ 20% በአንድ ዓመት። ማንኛውም የመንግስት ሰራተኛ ያለምንም ማስያዣ በዲጂታል ሲስተም ብቻ ባለበት ሆኖ የብድር አገልግሎት ማግኘት የሚችል ሲሆን የደሞዝ መደበኛ ሂሳብ ወይም አካውንት በስልክ ቁጥር ወይም ሲቢኢ ብር የሚተካ ይሆናል። ማንኛውም ተጨማሪ መረጃ የሚፈልግ ሰው ይህንን አገልግሎት ወደ ጀመሩ የኢትዮጵያ ንግድ ባንክ ቅርንጫፍ በአካል በመገኘት በቂ መረጃና ማብራሪያ ማግኘት እንደሚቻል ይህንን የብድር አገልግሎት ከጀመሩ የኢትዮጵያ ንግድ ባንክ ቅርንጫፎች ያገኘነው መረጃ ይጠቁማል ሲል ምን አዲስ ዘግቧል። ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ከአዲግራት ደቡባዊ ምስራቅ 43 ኪሎ ሜትር የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምተዋል። ከምሽቱ 1 ሰዓት ከ30 የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው አካባቢዎች አንዷ የትግራይ መዲና መቀለ ስትሆን ንዝረቱ በተለይም በፎቅ ወይም በህንፃዎች ላይ አስፈሪ ስሜት እንደነበር የቲክቫ ኢትዮጵያ መቀለ ቤተሰብ አባል ገልጿል። ከጥቅምት 2 ቀን 2018 ዓ.ም ወዲህ ንዝረቱ ትግራይ እና አፋር በርካታ አካባቢዎች ጎልቶ የሚሰማ የተለያየ ልኬት ያለው መሬት መንቀጥቀጥ እየተሰማ ነው። በተለይ እሁድ ጥቅምት 2 2018 ዓ.ም የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ አፋር ክልል የሰው ህይወት ቀጥፎ በርካታ ቤቶችን አፍርሶ ከ40 ሺህ በላይ ሰዎች ያለመጠለያ እንዲቀሩ አድርገዋል። በተመሳሳይ በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያት ሆኗል።